ከሰይፍ ስለት 3 ጊዜ አምልጣል። በስደት ሀገር በሰው ሀገር ደግሞ ከሞት አምልጣል። የአልጋ ቁራኛ እንድትሆን የተሰራ መንፈስ አሰራር ሲስተም የተደገመው ድግምት ከ20 ዓመት በፊት ሳውዝ አፍሪካ ነው። ኦልሞስት 19 ዓመት አልፎ 20ኛ ዓመት ነው። አንድ ተድላ የሚል ስም ያለው ከኔ መጣው ከሆሳና ሳውዝ አፍሪካ ምን ነበረ? ሳውዝ አፍሪካ እኔም ነበርኩ። 1 2 ቆይ 1 2 3 4 5 6 7ኛ ዓመት አየው። 7ኛ ዓመት ነው ከመጣሁት። በመተት ለምንጨው ሻንቺ ያንተ እህት ናት? አዎ ስለምታውቅ ነው። እስቲ ተነሺ ጸጋባይ ወደሱ ያንተ እህት ናት? አዎ እቺም እናቷ ናት ለልጇ እዚህም አለች። እናታችሁ ናት? እቺ እናት እቺ እቴ ናት። እናት ማለት የእናንተ እናት? የልጅቷ እናት። የልጅቷ ማለት እናት የልጅቷ ዱባይ ያለችው ልጅቷ እናት። ዱባይ ያለችው የልጅ እናት? አዎ። ለአንተ እሷ ምንድን ናት? ባለቤቴ ናት። ታዲያ ባለቤቴ አትልም? ሆሳና። የት ነው የምትኖረው? ሆሳና። ማን ነው ስምህ? ተድላ። በደንብ አድርጋችሁ ስሙኝ። ሐዘን የሚመጣው ሬሳ የተዘጋጀው አረብ ሀገር ብያችኋለሁ። የመጀመሪያው ሐዘን የሚመጣውን የተዘጋጀውን ሞት ስመለከት ረዴት የምትባል ልጅ ያለው ሳውዲ አረቢያ ያለችው ረዴት ልጄ ናት። ወይኔ ኢየሱስ ሁናይኖባ ኢየሱስ 3 ጊዜ ኦፕራሶን ያለው 3ኛ ዙር ነው ኦፕሬሽን ከተደረኩት። ኦፕራሶን ከተደረክ ፓራላይዝ ሆነ ተጨትመጣበትን ወላይታ የሚባል ምድር ያለው ወላይታ 1 ወር ከ15 ተኝቼ ነው መጣሁት። ወይኔ እባብ እርግም ምናምን የሚያመልኩበት ቤት ምትኖር ልጅ ያለው መተት የሚሰሩበት ቤት ያለች ልጅ ያልተመቸች ልጅ አለች። አዎ ህይወት ነው ስሟ። ህይወት ናት። አዎ ከህይወት ቀጥሎ ሌላ ስም አይና በረከት የሚል ስም ያለው በረከት ልጄ ነው። መጨረሻ ልጄ ምን ናት? ባለቤቴ ናት። ባለቤት በደም ስሙ። የት ሀገር ልትልካት ነው? ኳታር። ምንድነው እሱ? አረብ ነው። የመጀመሪያ እግዚአብሔር ወይ ፍቃድ አለበት የለበትም ነው ትልቁ ጥያቄያችሁ። መንፈስ ዓለም ላይ ጠላት አሳፍረዋለሁ የሚል አዋጅ ሲያውጅ አይና አንድ ደግሞ እንድታፍርበት የተዘጋጀውን ስም ስመለከት መቅደላዊት የሚል ስም ያለው ስም እኔ ነኝ። ለምን ደነገጥሽ? ስምሽ ስለሆነ ነው። እሱ ያንቺ ባለቤት ነው። በመቅደላዊት ምክንያት ጠላት የሚያሳፍረውን ሰው የተደገመው አዳማ ነው። ምን አላችሁ አዳማ? እዛ ነው ቤተሰብ እዛ ነው። የእናንተ ቤተሰብ? እናንተ የምትኖሩትስ? እዚህ ነው ምናምን ሻሸመኔ። የመቅደላዊትን ቤተሰብ እያየው አዳማ ምድር ከዛ ገጠር ላይ ነው። ደቃምባ ነው ደቃባ የሚባል አንድ ሰው ያለው የአባቷ ስም ነው። ወይኔ ኢላቶር ያዲኬባኖስታ የአባቶች አምላክ አላሳፍረውም አለኝ። አሜን። ማንን ብዬ መንፈስ ዓለም አሰራር ጠላት ሊያሳፍረው ያዘጋጀውን ሰው የመቅደላዊትን ባለቤት ሲመለከት ጌታውን የሚባል ሰው የኔ ስም ነው። ዳኖስ ያዲኖኔ ምን ናት እሷ? እናቴ ነች። እሱ የተኛው የት ነው? እሱ ወላይታ። በደንብ ስሙኝ። የት ሆስፒታል? ክርስቲያን ሆስፒታል። ክርስቲያን ማለት ከዚህ በፊት ዶክተር ቀለሙ ይሰራበት የነበረ ነው አይደለም? ከዚህ በፊት እሷን እናትን ያሳከምከው የት ነው? እዚህ ፋያ አጠቃላይ ሆስፒታል። ማን ጋር? ዶክተር ቀለሙ ጋር። አሁን ደግሞ ከፋያ ሆስፒታል ወጣችሁ። አሁን ደግሞ እሱ የሄደበት ወላይታ ምድር አሁንም ሕክምና የተከታተለች ወይኔ
የት ነው ሆስፒታል የምትከታተለው? ወላይታ። ቆይ ጠላት ካንሰር ብሏል። መጀመሪያ እባጭ ነው ያለው። ኦፕራሲዮን ተሰርታለች ከዚህ በፊት እዚህ ውስጥ አፋ ውስጥ እባጭ አለ ተብሎ ለማውራት ትንተባተባለች። ኦፕራሲዮን ተሰራች። ከተሰራች በኋላ ቆይቶ እንደገና አሁን ሲታይ ይሄ መንጋጋዋ ሙሉ መቀየር አለበት ካለበለዚያ ለመኖር ያላት እድሜ 6 ወር ነው ብለዋል። በስተቀኝ በኩል አይኗ እንዲወጣ መንፈስ ዓለም ላይ ይሄ መንጋጋዋ ሙሉ እንዲቀየር አይደለም ሙሉ በሙሉ ይሄኛውን እንቀይራለን። ከዚህ መልስ ሙሉ ለሙሉ እንዲቀየር ነው። በስተቀኝ በኩል ሙሉ በሙሉ ይሄኛው አይኗን እናወጣለን። ቢያንስ አይኗን እናረጋለን እናወጣለን። ሙሉ በሙሉ ካወጣናት በኋላ እስከ 6 ወር ልትቆይ ትችላለች ምናምን አይነት ነገር አለኝ። ለእድሜ ለ6 ወር ነው የሰጡት ሐኪሞች። የኔ ጌታ በነፃ ይፈውሳታል። አሜን። አደሮ የሚባልበት ከተማ የተደገመው ድግምት የተሰራው ግን ሙጉንጃ ላይ ነው። እያየው እቺን እናት እያየው ይሄን ልጅ ራሱ አያዋለሁ። የተደገመውን ፎቶ ስመለከት የመጀመሪያ አማረች የምትባል ሴት ያለው ስሟ ነው አማረች። በአማረች ሞት ምክንያት አእምሮ እንዲያብድ የተሰራበትን ሰው ስመለከት ትንሳኤ የሚባል ሰው ያለው እኔ ራሴ ነኝ። አኮና ጃባር ገዴኖን ታሪያ ነው። አረ ምን አለ አንድ ሰው ጮሆ አሜን ቢለኝ። የት ነው የምትኖሩት? አደሮ ነን። አደሮ የተደገመው የት አልኩኝ? ከአደሮ የት? ሙጉንጃ ማለት ወደዚህ ገጠር ነች። ከሰይፍ ስለት 3 ጊዜ አምልጣል። በስደት ሀገር በሰው ሀገር ደግሞ ከሞት አምልጣል። ሰይጣን ያንተን መትረፍ የማይወድ ጠላት አንደኛ ልጅህን ሊገላት በሰው ሀገር በስደት አለች። ልጅህን ሊገላት። ሁለተኛው ሰውነትን ኦፕራሲዮን እያስደረገ አሁን ደግሞ ሁሉ ነገርን አስሮ የአልጋ ቁራኛ እንድትሆን የተሰራ መንፈስ አሰራር ሲስተም የተደገመው ድግምት ከ20 ዓመት በፊት ሳውዝ አፍሪካ ነው። ኦልሞስት 19 ዓመት አልፎ 20ኛ ዓመት ነው። ከሞት በማምለጥህ ምክንያት አንደኛ አረብ ሀገር ላይ ልጅን ሊገላት ሰይጣን ያዘጋጀውን ሞት እያየው ሐዘን እንዲሆን የተዘጋጀበትን ቤት ስመለከት የማየው ሆሳና ነው። ሆሳና የሐዘን ድንኳን በልጁ ምክንያት በልጁ ሞት ደግሞ እሱ ፓራላይዝ ሆኖ ቤቱ እንድተኛ የተዘጋጀ ሐዘን እያየው ሆሳና ምድር ያለው ሆሳና ምድር ሐዘን የሚመጣው ከአረብ ሀገር ነው። ከአረብ ሀገር ሞት የሚመጣውን ሐዘን ድንኳን የሚጣልበትን ቤት ስመለከት ሆሳና እያየው አንድ ተድላ የሚል ስም ያለው ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ከኔ መጣው ከሆሳና ሳውዝ አፍሪካ ምን ነበረ? ሳውዝ አፍሪካ እኔም ነበርኩ። 1 2 ቆይ 1 2 3 4 5 6 7ኛ ዓመት አየው። 7ኛ ዓመት ነው ከመጣሁት። ዚያቶ ራና ጋዴ ቦራ በሃኒያ ሂል ባሃዶስ ያኮቦ ሃሌሉያ። ስንት ዓመት ኖራል ሳውዝ አፍሪካ? 8 ዓመት። 8 ዓመት። በደንብ አድርጋችሁ ልጅ የት ነው ያለችው? አንድ ዱባይ፣ አንድ ሳውዲ አረቢያ። አንድ ሳውዲ አረቢያ፣ አንድ ዱባይ። ትልቁ ጭንቀት የመጀመሪያ ልጅ ነው። ልጄ ናት። እሷ የምትኖረው የት ነው? ዱባይ። ዱባይ የምትሰራበት ቤት። ሁለተኛው ልጅ በመተት ለምን ጨውሽ አንቺ ያንተ እህት ናት? አዎ ስለምታውቅ ነው። እስቲ ተነሺ ጠጋበይ ወደሱ። ያንተ እህት ናት? አዎ እቺም እናቷ ናት ለልጇ እዚህም አለች። እናታችሁ ናት? እቺ እናት እቺ እቴ ናት። እናት ማለት የእናንተ እናት? የልጅቷ እናት። የልጅቷ ማለት እናት የልጅቷ ዱባይ ያለችው ልጅቷ እናት። ዱባይ ያለችው የልጅ እናት። ለአንተ እሷ ምንድን ናት? ባለቤቴ ናት። ታዲያ ባለቤቴ አትልም? ተነሺ። እሷ ያንተ ባለቤት ናት?
የመጀመሪያው ሐዘን የት ነው የሚጣለው አልኩኝ? ሆሳና። የት ነው የምትኖረው? ሆሳና። ሆሳና። ማን ነው ስምህ? ተድላ። ተድላ። በደንብ አድርጋችሁ ስሙኝ። ሐዘን የሚመጣው ሬሳ የተዘጋጀው አረብ ሀገር ብያችኋለሁ። የመጀመሪያው ሐዘን የሚመጣውን የተዘጋጀውን ሞት ስመለከት ረዴት የምትባል ልጅ ያለው ሳውዲ አረቢያ ያለችው ረዴት ልጄ ናት። ወይኔ ኢየሱስ ሁናይኖባ ኢየሱስ ኢየሱስ የኔ ጌታ አይዞ 3 ጊዜ ኦፕራሶን አያለው። 3ኛ ዙር ነው ኦፕሬሽን ከተደረኩት። ኦፕራሶን ከተደረክ የተደገመው ድግምት ሆሳና ነው። ፓራላይዝ ሆነ ተጨምጥመጣበትን ወላይታ የሚባል ምድር አያለው። ወላይታ 1 ወር ከ15 ተኝቼ ነው መጣሁት። ወይኔ እሷ ያንተ እህት ናት? እቺ እህቴ ናት። አስጠጋልኝ። አንድ አባት እያየው ይሄ ሌጌ የሚባል አያለው። አያት ነው። ወይኔ ምን አለ አንድ ሰው ጮኸ አሜን ቢለኝ። ሳውዲ አረቢያ ያለችው ልጅ ማን ነው ስሟ? ረዴት። አሁን ወደ ሌላ ሀገር ልትወጣ ነው። ዱባይ ልትቀየር ነው። ኢየሱስ ኢየሱስ ኢየሱስ። እባብ እርግም ምናምን የሚያመልኩበት ቤት የምትኖር ልጅ ያለው፣ መተት የሚሰሩበት ቤት ያለች ልጅ ያልተመቸች ልጅ አለች። ህይወት ነው ስሟ። ህይወት ናት። ከህይወት ቀጥሎ ሌላ አንድ ደግሞ ሌላ ስም አይና በረከት የሚል ስም ያለው። በረከት ልጄ ነው። መጨረሻ ልጄ። ምን አለ አንድ ሰው ጮኸ አሜን ቢለኝ። ውሰድ አሜን ብላ። በሀዲየኛ ቋንቋ ደናሞ ማለት ምን ማለት ነው? ዳናሞ ምን ማለት ነው? ጥሩ ማለት ነው። ጥሩ ማለት ነው አይደል? ዳናሞ የሚባል ሰው ያለው አያቴ ነው። አያቴ ነው። ወይኔ ዛሬ ከዚህ ቤት ላይ የተዘጋጀ አንዱ እንኳን አሁን ተነሳ። ውሰድ አሜን ብለህ አሜን። ተነሺ። ሃሌሉያ። አሁን እንዳትወጪ ያልኳት ምክንያት ስላለኝ ተነስ። የሱ ልጅ ወዴት ሀገር ልትዘዋወር ነው? ያው አረብ ነው። ከአረብ ወደ አረብ ነው። አረብ ነው ወደ ዱባይ። ያው ዱባይም አረብ ነው፣ ኩዌትም አረብ ነው፣ ምንም አረብ ነው። እዛው ምን ናት? ባለቤቴ ናት። ባለቤት። በደም ስሙን። የት ሀገር ልትልካት ነው? ኳታር። ኳታር። ምንድነው እሱ? አረብ ነው። አንደኛ የመጀመሪያ እግዚአብሔር ወይ ፍቃድ አለበት የለበትም ነው ትልቁ ጥያቄያችሁ። መንፈስ ዓለም ላይ ጠላት አሳፍረዋለሁ የሚል አዋጅ ሲያውጅ አይና አንድ ደግሞ እንድታፍርበት የተዘጋጀውን ስም ስመለከት መቅደላዊት የሚል ስም ያለው ስም እኔ ነኝ። ለምን ደነገጥሽ? ስሜ ስለሆነ። ስምሽ ስለሆነ ነው። እሱ ያንቺ ባለቤት ነው። በመቅደላዊት ምክንያት ጠላት የሚያሳፍረውን ሰው የተደገመው አዳማ ነው። ምን አላችሁ አዳማ? እዛ ነው ቤተሰብ፣ እዛ ነው የእናንተ ቤተሰብ። እናንተ የምትኖሩትስ? እዚህ ነው የምንኖረው። ሻሸመኔ። የመቅደላዊትን ቤተሰብ እያየው አዳማ ምድር ከዛ ገጠር ላይ ነው። ደቃምባ ነው። ደቃምባ የሚባል አንድ ሰው ያለው የአባቷ ስም ነው። ወይኔ ኢላቶሪያኒ ከባኖስታ የአባቶች አምላክ አላሳፍረውም አለኝ። አሜን። ማንን ብዬ መንፈስ ዓለም አሰራር ጠላት ሊያሳፍረው ያዘጋጀውን ሰው የመቅደላዊትን ባለቤት ሲመለከት ጌታውን የሚባል ሰው የኔ ስም ነው። ዳኖሲያኒ ነው። አንድ ሰው አሜን አይልም ወይ? አሜን። አጠገባችሁ ያለውን ሰው ነካ አድርጉትና ንጉሱ በሉት፣ የጀመረውን እስኪጨርስ እሱ አያርፍምና ጠብቀው በሉት። ጠብቀው። መልእክት አለኝ። ከቀደመው ጊዜ ይልቅ ዛሬ የተሻለ ነገር ይሆንልሃል። የሚበልጥ መታሰብ ይሆንልሃል።
ውሰድ በደንብ አሜን ብለህ ውሰድ። የሚበልጥ ጉብኝት ይሆናል። አቶ ዳይ በካላዴና ከኑሮ አንጻር ነው እንጂ መላራቅ አትፈልጉም። አዎ አንፈልግም። መለያየት አትፈልጉም። አንፈልግም። አያችሁ ግን በቃ ያልሞከርከው ነገር የለም። በቃ ያልሆንከው ነገር የለም። ግን ህይወት በቃ ምንም ሳትፈልጉት ቆይ ከመሄድሽ በፊት እስቲ እግዚአብሔር ይፈቅዳል አይፈቅድም ነው። አዎ እውነት ነው። የመጀመሪያው ጥያቄያችሁ ይሄ ነው። ለቀባይ እሱ አባት ነው። አሸናፊ የሚባል ሰው ታውቃለህ? አባቴ ነው። አቤት የኔ ኢየሱስ። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ጌታውን አሸናፊ በቀለ። አዎ እውነት ነው። ስንት ወር ተያ ወላይታ? 1 ወር ከ15ኛው 1 ወር ከ15 ዳግም ሁለተኛ 1 ሳምንት ጨመርኩ። ሁለተኛ ሰርጀሪ ተደረገ። እንደገና የት ነው? ወላይታ። ተነሽ ማዘር። ምን ናት እሷ? እናቴ ነች። እሱ የተኛው የት ነው? እሱ ወላይታ። ወላይታ። በደንብ ስሙኝ። የት ሆስፒታል? ክርስቲያን ሆስፒታል። ክርስቲያን ማለት ከዚህ በፊት ዶክተር ቀለሙ ይሰራበት የነበረ ነው አይደለም? ከዚህ በፊት እሷን እናትን ያሳከምከው የት ነው? እዚህ ፋያ አጠቃላይ ሆስፒታል። ማን ጋር? ዶክተር ቀለሙ ጋር። ዶክተር ቀለሙ ጋር። በፊት ወላይታ ይሰራ ነበር ክርስቲያን ላይ። አሁን ነው እዚህ ፋያ። አሁን ደግሞ ከፋያ ሆስፒታል ወጣችሁ። አሁን ደግሞ እሱ የሄደበት ወላይታ ምድር አሁንም ሕክምና የተከታተለች። ወይኔ የት ነው ሆስፒታል የምትከታተለው? ወላይታ። ቆይ ጠላት ካንሰር ብሏል። መጀመሪያ እባጭ ነው ያለው። ኦፕራሲዮን ተሰርታለች ከዚህ በፊት እዚህ ውስጥ አፋ ውስጥ እባጭ አለ ተብሎ ለማውራት ትንተባተባለች። ኦፕራሲዮን ተሰራች። ከተሰራች በኋላ ቆይቶ እንደገና አሁን ሲታይ ይሄ መንጋጋዋ ሙሉ መቀየር አለበት። ካለበለዚያ ለመኖር ያላት እድሜ 6 ወር ነው ብለዋል። በስተቀኝ በኩል አይኗ እንዲወጣ መንፈስ ዓለም ላይ ይሄ መንጋጋዋ ሙሉ እንዲቀየር አይደለም? ሙሉ በሙሉ ይሄኛውን እንቀይራለን። ከዚህ መልስ ሙሉ ለሙሉ እንዲቀየር ነው። በስተቀኝ በኩል ሙሉ በሙሉ ይሄኛው አይኗን እናወጣለን። ቢያንስ አይኗን እናወጣለን። ሙሉ በሙሉ ካወጣናት በኋላ ወይ 5 ዓመት ወይም እስከ 6 ወር ልትቆይ ትችላለች ምናምን አይነት ነገር አለኝ። ለእድሜ ለ6 ወር ነው የሰጡት ሐኪሞች። የኔ ጌታ በነፃ ይፈውሳታል። አሜን። አስቡ፣ መንፈስ ዓለም አሰራር ላይ የተደገመ ድግምት ያለው። በደም ስማኝ፣ ቀና በል። የተደገመ ድግምት ፎቶ ተወስዶ የተደገመው አደሮ የሚባልበት ከተማ ነው። አደሮ የሚባልበት ከተማ የተደገመው ድግምት የተሰራው ግን ሙጉንጃ ላይ ነው። ይህን ፎቶ ስመለከት በሁለት ሰዎች ስምና ፎቶ የተሰራ ያለው እያየው፣ እቺን እናት እያየው ይሄን ልጅ ራሱ አየዋለሁ። ከአደሮ ፎቶ የመጣው የተደገመው ሙጉንጃ ላይ ነው። የተደገመውን ፎቶ ስመለከት የመጀመሪያ አማረች የምትባል ሴት ያለው ስሟ ነው አማረች። ወይኔ በአማረች ሞት ምክንያት አእምሮ እንዲያብድ የተሰራበትን ሰው ስመለከት ትንሳኤ የሚባል ሰው ያለው እኔ ራሴ ነኝ። አኮና ጃባር ገዴኖን ታሪያ ነው። አረ ምን አለ አንድ ሰው ጮሆ አሜን ቢለኝ። የት ነው የምትኖሩት? አደሮ ነን። አደሮ የተደገመው የት አልኩኝ? ከአደሮ የት? ሙጉንጃ ማለት ወደዚህ ገጠር ነች። ገና የአደሮ መግቢያ ናት፣ ከማዞሪያ አለፍ ብሎ። ሁለተኛ ከዘር የሚመጣ መርገም አንድ የሷን ባለቤት እያየው አድማሱ የሚባል ሰው ያለው አባቴ ነው። ወይኔ ምን አለ አንድ ሰው አሜን ቢለኝ። ዝለልና ተቀበል።
እንዲህ ብሎኛል የአባቶቼ አምላክ ከቀደመው ዘመን ይልቅ ከቀደመው ወራት ይልቅ ከቀደመው ዛሬ ይልቅ እግዚአብሔር ዛሬ መታሰብ ይሆንላችኋል፣ መጎብኘት ይሆንላችኋል፣ መነካት ይሆንላችኋል። አንድ ሰው ዘሎ አሜን አሜን። ጀሆቫ ጃራ ቁጭ በሉልኝ። ተነስ። ትልቁ ያንተ ችግር ገንዘብ አይደለም፣ አዎ ጤና ነው። ትክክል። በቃ ያልገባህበት የለም፣ ትክክል። ግን ሰላም የለህም። አዎ ሰላም። ዝም ብለህ ሐኪም ቤት ትሄዳለህ፣ ገንዘብን ታወጣለህ፣ መድኃኒት ይሰጧል፣ ምንም የለም፣ ምንም የለም። በየሆስፒታሉ ትክክል። እዚህ ያልገባሁበት የለም፣ ያልገባሁበት የለም፣ ያልገባበት ሆስፒታል የለም፣ ግን ምንም የተለያየ ነገር ነው የሚሉ ትክክል። አሜን። የተሰራ መንፈስ አሰራር ሲስተም ሆሳና የሚባል ከተማ ያለው። አዎ ከሆሳና ነው የመጣው። ከሆሳና ነው የመጣው። አሁን ያንተ ጭንቀት የመጀመሪያው ያንተ ጤና ነው። ትክክል። አዎ የተሰራ መንፈስ አሰራር ሲስተም በሽታው እንዳይገኝ ገንዘቡን ባዶ ይሁን ያለውን ነገር ከእጁ ይጣ ተብሎ የተሰራበት አሰራር የተደገመበትን ሰው ስመለከት ማየው አንተን ነው። በየሆስፒታሉ ገንዘቡ ይለቅ ያለውን ከእጁ ባዶ ይሁን ከዛ ይሙት ተብሎ የተሰራበትን ሰው ስመለከት አንተን አየው። አንተን እያየው አንድ ሰው ያለው አንድ ሰው እያየው ደግሞ አንድ ስም አይና ሳይ ደግሞ ያንተን ስም ዳዊት የሚባል ሰው ያለው። አሜን። ዳዊት እኔ ነኝ። ወይኔ ኢየሱስ፣ ወይኔ! አንድ ሰው በደንብ አሜን ይበለው። አሜን። ማን ነው ስምህ? ዳዊት። ታውቀዋለህ? ጓደኛዬ ነው። ያንተ ጓደኛዬ ነው። ጀሆቫ ጃራ በደንብ አሜን ብለው ሰዳ። አሜን። እና አንድ ብዙም የሆነ ለመጥራት የማይመች ስም ያለው ግን ይሄ ጎዴቦ ነው። ጎዴቦ የሚባል አባቴ ነው። አሜን 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 አሜን። ከዛ አንተን እያየው ሌላ መንፈስ ዓለም አሰራር ሲስተም የተለወጠ ስም ከዛ እያየው ደግሞ አንድ ቢንያም የሚባል ያለው ቢንያም የሚባል ሰው ያለው። ቢንያም ጓደኛ ነው። አሜን። ኢየሱስ ሰው አለ ወይ? አባቱ ጎዴቦ ነው። የአባታ አባት ጎኒሶ ነው። ጎኒሶ። አቤት አቤት ቅባት፣ አቤት ቅባት፣ እኔ ጋር ያለ ቅባት። አንድ ሰው በደንብ አሜን ሲል ይሁንለት። አሜን አሜን። ያንተ አባት ጎኒሶ ነው። ጎኒሶ። እሺ መቅደላዊት የአባትሽ አባት ደሳለኝ ነው። አዎ እናይ ነው ያኔ ካዲያ ነው። ተነስ። ያንተ ቤተሰብ ሙሉ የታሰሩ ናቸው። ጤና የላቸውም፣ ሰላም የላቸውም። እናንተ ቤት የጠፋው ሰላም ነው። ከእናንተ ቤት የራቀው ደስታ ነው። ይመለሳል አለኝ። በማ ምክንያት ብዬ ጌታን ስጠይቀው አንተን እያየው ደስታ የሚባል ሰው አያለ። ስሜ ነው። አረ ምን አለ አንድ ሰው ለኔ ነው ያለ አሜን ቢለኝ። ተነስ። ደስታ ጠላት አሳጣ። ልትደሰት ተዘጋጅተ ነበር፣ አሳዘነህ። ያሳዘነህም በልጅ ጤና ነው። ትክክል ነው። ጤናማ ልጅ አቀፍኩ ስትል ጤና የሌለው ልጅ። ትክክል ነው። ከተወለደ ጀምሮ በየሆስፒታሉ ይዘህ እየዞርክ ነው። እግዚአብሔር ሆይ ለምን ሰጠኝ ነው። ትክክል ነው። ሐዘን ነው። ባገኘው ስጦታ ሐዘን ነው። ትክክል ነው። ምንድነው ጌታ ሆይ እያልክ ነው። ሰው ሲያመሰግን ልጅ አግኝቶ አንተ እያለቀስክ ነው። ትክክል ነው። በቃ ጠላት እንቅልፍ አሳጥቶ ነው ያለው። ትክክል ነው። እረፍት ስትታወቅ ያያል። እውነት ነው። ይሄ አንድ መርገም ነው ማየው እና ቃል ወጥቶብሃል። ይሄ የወጣብን ሰው ቃል በኋላ እነግርሃለሁ። ይሄ ቃል በአንተ ሰው ላይ ያዘነ ሰው ቃል አውጥቶብሃል። በዚህ ምክንያት ነው ጤና የሌለው ልጅ የወለድከው። ነግርሃለሁ እሱን። እነዚህ ልጆች ያቸው በደንብ አያቸው። ሁለቱንም ዳር ላይ ያሉትን። ይሄኛው ያንተ ሞክሼ ነው፣ ያኛው አባት ነው። ትክክል ነው። ማን ነው የሱ ስም? ዳዊት። ያንተ ስም ማን ነው? ዳዊት። የሱ ስም ማን ነው? ደስታ። ያንተ አባት ስም ማን ነው? ደስታ። ወይኔ! አሜን።
አሜን። ምን አለ አንድ ሰው ዘሎ አሜን ቢለኝ። አሜን። ዳዊት ያንተ ጭንቀት የጤና ጉዳይ ነው። ከዛ የወንድምህ ነው። አሁን ተከፍቶለታል። አሜን። ተነስ፣ በደም ስሙኝ። ያንተም ጉዳይ የጤና ጉዳይ ነው። የውጪ ፕሮሰስ ነው። የጤናም ጉዳይ ነው። የውጭም ፕሮሰስ ነው። የውጪ ፕሮሰስ። አው የኔ ሀገር ለምሳሌ ዜግነቴ እኔ ካናዳዊ ነው። የት ልትሄድ ነው አንተ? ካናዳ። ካናዳ ግን ጤና የለህም። የስ ሐኪም ቤት መድኃኒት በፔስታል ሙሉ ነው የሚሰጡ። የስ አንዴ ሳምባ ምች ይለዋል፣ አንዴ ኢንፌክሽን ማይሉ ነገር የለም። ትክክል። ግን መድኃኒቱን ትበላዋለህ እንጂ እነሱ የሚሰጡ መድኃኒትና የአንተ በሽታ አይገናኝም። አንተ የምትታመመው ከዚህ ወደ ላይ ነው። ያስጨንቅሃል። ትክክል። እንድታብድ የተሰራ ድግምት ሞያሌ አልፎ ወደ ኬንያ መግቢያ ሞምባሳ ነው ምንድነው የሚባለው? ሞምባሳ የሚባልበት ከተማ የተደገመ ድግምት ያለው። የት ነው የምትኖረው? ናይሮቢ። ናይሮቢ። የተደገመውን ድግምት እያየው ፎቶ አያለው እና አፈር ለብሶ ነው ማየው ፎቶን እና ኢልሙ ነው ኢልሙ የሚባል ስም ያለው ኢልሙ የአባቴ ስም ነው። ከዛ ጉተማ የሚባል ሰው ያለው እኔ እራሱ ነው። እግዚአብሔር አምላክ ምስክሬ፣ መጣል የሚገባን ያስጨነቀን አሁን ጥለ ነው የምትወጣው። እዚህ ቤት ዴቭ ቀብረ ነው የምትወጣው። ኢዳስኮቫ ዘርን ያሰረውን መርገም ለቀ ነው የምትወጣው። አራክፎ ነው የምትወጣው። ዛሬ ከአባት አባት ከአያት የመጣ ከጉዬ ላይ መርገም ይሰበራል። ከጉዬ ላይ ይሰበራል። ዴቭ ማነው የአባት አባት? ጉዬ አያት ማለት ነው። ዛሬ ከልጅ ህይወት ከቤት ህይወት ከትዳር ላይ አሁን በኢየሱስም ተሰበረ። አሜን። እስቲ ተነሽ አንቺ። ሲሳይ የሚባል ሰው ታውቂያለሽ? እኔ ነኝ። እኔ ነኝ። ሃሌሉያ። አለታ ወንዶ የሚባል ምን አለሽ? እኔ እዛ ነው የምኖረው። ምትኖሪው? አዎ። አንድ የመርገም ጉልበት ያለው ዋጋ የሚያስከፍልሽ አንድ አባት እና የሞት መንፈስ ነው ማየው እና ያለ ጊዜ ሊያጠፋሽ የሚፈልግ መንፈስ አያለው እና ይሄን መንፈስ እያየው አንድ ተስፋዬ የሚባል ሰው አያለው። አባቴ ነው። ወይኔ ስሚኝ፣ ይኸውልሽ ከአባትሽ አባት የሚመጣ መርገም ነው። ከአያትሽ ከተፈሪ ላይ የሚመጣ መርገም ነው። ይሄ መርገም ነው የእናንተን ቤተሰብ ያሰረው። የአባቶቼ አምላክ ዛሬ ከልጆቼ ህይወት ላይ ገለብጧል። አሜን አሜን። አባ እጸልያለሁ። እግዚአብሔር አምላክ ምስክሬ ነው። ልታመሰግኑ ተዘጋጁ። አሜን። ዴቭ ደስታ፣ አሜን። ጉቴ ስሙኝ፣ ትንሳኤ አሙ ተዘጋጁ ልታመሰግኑ ጌታውን። አሜን። ተድላ ተዘጋጁ ልታመሰግኑ። አሜን። ዳዊት ተዘጋጂ፣ መግደላዊ ተዘጋጂ፣ ጌታውን አሜን። ተዘጋጅ። አሜን። እጆቻችሁን ዘርጉልኝ። አይተው የማያውቁትን በህይወታቸው ደስታ ማየት ይሁንላቸው። አሜን። አሁን ማየት ይሁንላቸው። አሜን። ሕያው ቃልህ እንደሚል ቀኝ ኃይልን አደረገች፣ ከእጁም ጨረር ወጥታለች፣ በራሪቷንም እባብ የእግዚአብሔር እጅ ፈጥና ወጋቸው እንደሚል ቃል በኢየሱስም በህይወታቸው፣ በቤተሰቦቻቸው፣ በትዳራቸው የነሱ በሆኑ በስራቸው፣ በወንድሞቻቸው በጤናቸው ላይ ቀኝ ኃይልን ታርግ። አሜን። ከእጅ በወጣው ጨረር እየፈጠነ ጤናቸውን፣ እየፈጠነ ስራቸውን፣ እየፈጠነ ትዳራቸውን፣ እየፈጠነ ስኬታቸውን ለመምታት የሚበር በራሪ ኃይል አሁን የተወጋ ይሁን። አሜን። ጤንነታቸው ይስተካከል። አሜን። የተሰወረ በረከታቸው ይገለጥ። አሜን። የራቀ ነገራቸው አሁን ይቅረብ። አሜን። እስራታቸው ይፈታ። አሜን። የትኛውም የታወጀ አዋጅ የፈረሰ ይሁን። አሜን። በዚህ ዘይትና ውሃ ላይ ቃል አወጣው በሚገባበት ስፍራ ያው ቃል እንደሚል በማርቆስ ወንጌል ምዕራፍ 6
13 ዘይት እየቀቡ ብዙ ድውዮችንም ፈወሷቸው፣ ስሙም በዚያ ተገልጧልና። ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል ተብሎ እንደተጻፈ ይህ ዘይት በሚገባበት ቤት ቤተሰብ በሕይወታቸው፣ በወንድሞቻቸው፣ በስራቸው፣ በጤናቸው አሁን ኃይል ይደረግ። አሜን። ስሙ ይገለጥበት። አሜን። ከማንኛውም ነገር አርነት ይውጡ። አሜን። የጀመሩት ነገር ክንዋኔን ያገኝ። አሜን። ያዘገያቸው ኃይል የወደቀ ይሁን። አሜን። ታሪካቸውን ቀይር። አሜን። ሌላ ሰው አድርጋቸው። አሜን። ስራቸውን ስራ። ነገር ይለወጥ። ታምራት ይሁን። አሜን። ፈውሳቸው አሜን። በኢየሱስ ስም። አሜን። ዴቭ ፈየላቱ ደስታ ፈይቴ ታጉታ ያዝ ለማዘር ቶሎ በል ያዥ እንኪ ያዥ ቶሎ ወይኔ እንካስ አንተ ለኔ ያደረከው እንኪ እደነችና አቺ ድሮ በረኛ ነበርሽ። ይኸው ያዝ ያዝ እንዲሁ አንተ አለሃል ትልቅ ረረረ ጌታ እችር አንተ የሰራኸው እንዴ ነችና እዚህ ሁለቱም አመድ አመድ አተ ዳዊት አዋጅን በአዋጅ ከሕይወት ላይ ገለበጥኩ። በምትገቡበት ስፍራ የእግዚአብሔር ኃይል አብሯችሁ እንዲገባ፣ አሜን። ጸጋው አብሯችሁ እንዲገባ፣ አሜን። ቅባቱ አብሯችሁ እንዲገባ፣ አሜን። ፈውስ አብሮ እንዲገባ፣ አሜን። ለውጥ አብሮ እንዲገባ፣ አሜን። የወንድምህ ሕይወት መንገዱ፣ ኑሮ፣ ጎዳናው የቀና ይሁን። አሜን። ይሄን ለብራዘር ውሰድ። አመድ ገለቴን ላልታሰር እኔ ዘሬ ቤተሰቤ ተፈተናል እያላችሁ ቁጭ በሉ።